በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ። በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ። በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የሉሉ ፋጃቲ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ወድና የተከበራችሁ ቤተሰቦች ዛሬ ደስ የሚልና የመጨረሻ የሸርግያ ቪዲዮ ይዤላችሁ መጥቻለሁ። ሸርግያ ከተማን እስቲ አብረን እንጎብኛት ማለት ነው። እቺን ደስ የምትል ከተማ አብረን እየጎበኘን ባጭሩም ቢሆን ስለ ቢላል ኢብኑ ረባህ ታሪክ አብረን እንመልከት። የቢላል ቢን ረባህ ረዲየላሁ ዐንሁ መቃብር ነው። የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ሙአዚን ሰላትን ጠሪ በመባል ይታወቃል። በደማስቆ በሚገኘው ባብ ሰጊር መቃብር ውስጥ ይገኛል። የቢላል ቢን ረባህ ረዲየላሁ ዐንሁ መቃብር ይህ የሀበሻዊው የቢላል ቢን ረባህ ረዲየላሁ ዐንሁ ድንቅ ታሪክ ነው። ቢላል ረዲየላሁ ዐንሁ በመካ ከሃዲያን የተገዛ ኢትዮጵያዊ ባሪያ ነበር። የቢላል አሳዳሪ የነበረው ኡመያ ቢን ኸለፍ የእስልምና ጽኑ ተቃዋሚ ነበር። በአንድ ወቅት ቢላል በእስልምና መጀመሪያ ዘመን ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገር ኡመያ ሰማ። ይህ ወሬ በአንድ አምላክ የማመን እሳቤ ሲሆን ሙስሊሞች በሁሉም ሰዎች ውስጥ በእኩል የሚታዩበት የሚቆጠሩበት ሃይማኖት ነው በሚል ይህንን ከሰማ በኋላ ምንም ሳያንገራግር በአንድ አምላክ ማመንን እስልምናን ተቀበለ። ይህ በመካ ሰዎች በተለይ በአሳዳሪው ዘንድ የቢላል እስልምናን መቀበል አልተወደደም ነበር። ስለዚህም የእስልምና ቀንደኛ ጠላት የሆነው ኡመያህ ቢን ኸለፍ እኩለ ቀን ላይ በሚያቃጥል አሸዋ ላይ እንዲተኛ ያደርግና እጅና እግሩ እንኳ እንዳይንቀሳቀስ ተጠፍሮ በደረቱ ላይ ከባድ ድንጋይ ያስቀምጥና ስለ እስልምና ይህ በመካ ሰዎች በተለይ በአሳዳሪው ዘንድ የቢላል እስልምናን መቀበል አልተወደደም ነበር። ስለዚህም የእስልምና ቀንደኛ ጠላት የሆነው ኡመያ ቢን ኸለፍ እኩለ ቀን ላይ በሚያቃጥል አሸዋ ላይ እንዲተኛ ያደርግና እጅና እግሩ እንኳ እንዳይንቀሳቀስ ተጠፍሮ በደረቱ ላይ ከባድ ድንጋይ ያስቀምጥና እስልምናን እንዲክድ ይጠይቀው ነበር። ይህንን ካላደረገ እንደሚገለው ያስጠነቅቀው ነበር። በሌሊት ሁሉ ሳይቀር እየተገረፈ እስልምናን እንዲተው ያስገድደው ነበር። እሱ ግን እስልምናን ከመተው ይልቅ እየተገረፈ ከነቁስሉ መሞትን መርጦ እንደ ሐሩር በሚነድ መሬት ላይ እየተኛ ይገረፍ ነበር። አሰቃዮቹ ገርፈውት ይደክሙና ተራ በተራ አቡ ጀሃል፣ ኡመያህ እና ሌሎችም እየተፈራረቁ በአሳማሚ ቅጣት ይቀጡት ነበር። ነገር ግን ቢላል ረዲየላሁ ዐንሁ ከእስልምናዬ ፍንክች አልልም አላቸው። በእነዚህ ሁሉ መከራዎች ውስጥ እንኳን ሆኖ ቢላል እንዲህ ይል ነበር፣ አሐዱን አሐድ ይል ነበር። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም እና ከሷሃቦቻቸው መካከል አንዱ የነበረው አቡበክር በካህዲያኖች ቢላል ላይ የደረሰውን በደል ሰሙ። ከዚያም አቡበክር ምንም ያህል ወጪ ቢጠይቅም ቢላልን ነፃ ለማውጣት የቢላልን ነፃነት ለመግዛት በመወሰን ወደ ስፍራው መጣ።
ቢላልን ከአሳዳሪዎቹ ገዝቶ ነፃ አወጣውና በመጨረሻም በአቡበክር ምክንያት ቢላል ነፃ ሙስሊም ሆነ። ይህ የሚያሳየው ሙስሊሞች ለአንደኛው የእምነቱ ተከታዮች ያላቸውን ክብርና ቅቡልነት ነው። ምንም እንኳን እሱ ከነበሩት ጊዜያት በፊት እጅግ አሰቃቂ ለሆነ እንግልት ቢደርስበትም ቢላል የጸሎት ጠሪ አዛን ያደረገው የመጀመሪያው ሰው የመሆን ደረጃን ይዟል። ቢላል አሐዱን አሐድ በሚለው ንግግሩ ምክንያት ብዙ ስቃይ ደርሶበታል። ይህ ስቃይ ታስሮ መራብ፣ ፊቱ ላይ መጥፋት፣ በረሃ ላይ በመንገድ መጎተት፣ በአደባባይ መገረፍ እና በብረት መቃጠል ይጨምራል። ቢላል ይህን ሁሉ ችሎ አሁንም አሐዱን አሐድ እያለ ታገሰ። ከዚያም አላህ የጽናቱን ዋጋ ከፈለው። የሰላት ጠሪ አዛን እንዲያደርግ ተሾመ። ቢላል በዚህ ቦታ የተሾመው በነቢዩ ሰለላሁ ዐለይሂ ወሰለም ነው። ቢላልም ነፃ ከወጣ በኋላ በቢላል ነፃ መውጣት ትልቁን ድርሻ የወሰደው ዑመር ነው። በወቅቱ ከሃዲዎች ሲገርፉት ለምንድን ነው አሐዱን አሐድ ይል እንደነበር ጠየቀው። ቢላል እንዲህ አለ፣ በወቅቱ አሐዱን አሐድ ከማለት ውጭ ስለ እስልምና የማውቀውን ነገር አልነበረኝም። ከዚያ በላይ የማውቀው ቢኖር ኖሮ እናገር ነበር ሲል መለሰ። ይህ የሚያሳየው ስለ ነቢዩ ሰለላሁ ዐለይሂ ወሰለም አስተምህሮት ትንሽ ክፍልን ብቻ በመስማት እስልምናን መቀበል መቻሉ ነው። ቢላል በነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ለሙአዚንነት መረጡት። ቢላል በነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ለሙአዚንነት መረጡት ብለናል። መለስ ብለን ይህንን እንመልከት። ቢላል በነቢዩ ሰለላሁ ዐለይሂ ወሰለም ሙአዚንነት ከመረጡት በኋላ የነቢዩ ሙአዚን የመሆን ክብርን ማግኘት ነበረበት። ስለዚህ አዛንን፣ ሰላትን ለመጥራት በሀገር ውስጥም ሆነ ከሀገር ውጭ ሁል ጊዜ ከእርሳቸው አብሮ መቆየት ነበረበትና ቢላል ከነቢዩ ሰለላሁ ዐለይሂ ወሰለም በሄዱበት ሁሉ አብሯቸው አለ፣ አይነጠሉም። ከዕለታት አንድ ቀን ግን ነቢዩ ሰለላሁ ዐለይሂ ወሰለም ወደ አኼራ ሄዱ። ይህንን ጊዜ በመዲና መቆየቱ ለቢላል በጣም ከባድ ሆነበት። ቢላል ረዲየላሁ ዐንሁ የረሱል ሰለላሁ ዐለይሂ ወሰለምን ከሞቱ በኋላ አዛን ማድረግን ትቶ ነበር። የእርሳቸውም ፍቅር ከመዲና አስወጥቶት ወደ ሶሪያ ተሰደደ። አንድ ቀን በህልሙ ረሱል ሰለላሁ ዐለይሂ ወሰለም ጠሩትና ያ ቢላል ምነው እንደዚህ መጥፋትህ አሉት። የእርሳቸው ሙሐባ ፈጀው። የነቢዩ ሰለላሁ ዐለይሂ ወሰለም ቀብር ዝያራ ለማድረግ ከሶሪያ ደማስቆ ወደ መዲና አቀና። መዲና ደርሶ የነቢዩ ሰለላሁ ዐለይሂ ወሰለምን ቀብርን ዘየረ። ሐሰንና ሁሴን ቢላል ረዲየላሁ ዐንሁ አግኝተውት አዛን እንዲያደርግ ጠየቁት። እሱም ለእነሱ ሲል እሺ አላቸው። ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የመጀመሪያው መሆኑ ነበር። ከዛም በጣፋጭ ድምፁ አዛኑን ጀመረ። አላሁ አክበር አላሁ አክበር ሲል መዲና ተንቀጠቀጠች። አሽሃዱ አን ላኢላሃ ኢለላህ ሲል መንቀጥቀጧ ጨመረ። አሽሃዱ አነ ሙሐመድን ረሱሉላህ አሽሃዱ አነ ሙሐመድ ረሱሉላህ ሲል የመዲና ነዋሪዎች
ያ ዘመን ትዝ አላቸው። ሴቶቹም ወንዶቹም ወጡ። የመዲና ነዋሪዎች ዳግም የቢላል አዛን ሰምተው በእንባ ተራጩ። መዲና በከባድ ሐዘን ድምፅ ተዋጠች። ቢላልም የነቢዩ ፍቅር ሲታወሰው ፊቱ በእንባ ራሰ። የታሪክ ምሁራንም ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም በሞቱበት ቀን እንጂ እንደዛ አይነት ለቅሶ ታይቶም ተሰምቶም አይታወቅም። ይህ ታሪክ ሼር ያድርጉ። ጀዛኩሙላህ ኸይር። ከዚህ ታሪክ ብዙ እንማራለን። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ወድና የተከበራችሁ የሉሉ ፋጃቲ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ወድና የተከበራችሁ ቤተሰቦች ዛሬ ደስ የሚልና የመጨረሻ የሸርግያ ቪዲዮ ይዤላችሁ መጥቻለሁ። ሸርግያ ከተማን እስቲ አብረን እንጎብኛት ማለት ነው። እቺን ደስ የምትል ከተማ አብረን እየጎበኘን ባጭሩም ቢሆን ስለ ቢላል ኢብኑ ረባህ ታሪክ አብረን እንመልከት። የቢላል ቢን ረባህ ረዲየላሁ ዐንሁ መቃብር ነው። የነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ሙአዚን ሰላትን ጠሪ በመባል ይታወቃል። በደማስቆ በሚገኘው ባብ ሰጊር መቃብር ውስጥ ይገኛል። የቢላል ቢን ረባህ ረዲየላሁ ዐንሁ መቃብር ይህ የሀበሻዊው የቢላል ቢን ረባህ ረዲየላሁ ዐንሁ ድንቅ ታሪክ ነው። ቢላል ረዲየላሁ ዐንሁ በመካ ከሃዲያን የተገዛ ኢትዮጵያዊ ባሪያ ነበር። የቢላል አሳዳሪ የነበረው ኡመያ ቢን ኸለፍ የእስልምና ጽኑ ተቃዋሚ ነበር። በአንድ ወቅት ቢላል በእስልምና መጀመሪያ ዘመን ስለ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገር ኡመያ ሰማ። ይህ ወሬ በአንድ አምላክ የማመን እሳቤ ሲሆን ሙስሊሞች በሁሉም ሰዎች ውስጥ በእኩል የሚታዩበት የሚቆጠሩበት ሃይማኖት ነው በሚል ይህንን ከሰማ በኋላ ምንም ሳያንገራግር በአንድ አምላክ ማመንን እስልምናን ተቀበለ። ይህ በመካ ሰዎች በተለይ በአሳዳሪው ዘንድ የቢላል እስልምናን መቀበል አልተወደደም ነበር። ስለዚህም የእስልምና ቀንደኛ ጠላት የሆነው ኡመያህ ቢን ኸለፍ እኩለ ቀን ላይ በሚያቃጥል አሸዋ ላይ እንዲተኛ ያደርግና እጅና እግሩ እንኳ እንዳይንቀሳቀስ ተጠፍሮ በደረቱ ላይ ከባድ ድንጋይ ያስቀምጥና ስለ እስልምና ይህ በመካ ሰዎች በተለይ በአሳዳሪው ዘንድ የቢላል እስልምናን መቀበል አልተወደደም ነበር። ስለዚህም የእስልምና ቀንደኛ ጠላት የሆነው ኡመያ ቢን ኸለፍ እኩለ ቀን ላይ በሚያቃጥል አሸዋ ላይ እንዲተኛ ያደርግና እጅና እግሩ እንኳ እንዳይንቀሳቀስ ተጠፍሮ በደረቱ ላይ ከባድ ድንጋይ ያስቀምጥና እስልምናን እንዲክድ ይጠይቀው ነበር። ይህንን ካላደረገ እንደሚገለው ያስጠነቅቀው ነበር። በሌሊት ሁሉ ሳይቀር እየተገረፈ እስልምናን እንዲተው ያስገድደው ነበር። እሱ ግን እስልምናን ከመተው ይልቅ እየተገረፈ ከነቁስሉ መሞትን መርጦ እንደ ሐሩር በሚነድ መሬት ላይ እየተኛ ይገረፍ ነበር። አሰቃዮቹ ገርፈውት ይደክሙና ተራ በተራ አቡ ጀሃል፣ ኡመያህ እና ሌሎችም እየተፈራረቁ በአሳማሚ ቅጣት ይቀጡት ነበር። ነገር ግን ቢላል ረዲየላሁ ዐንሁ ከእስልምናዬ ፍንክች አልልም አላቸው። በእነዚህ ሁሉ መከራዎች ውስጥ እንኳን ሆኖ ቢላል እንዲህ ይል ነበር፣ አሐዱን አሐድ ይል ነበር። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም እና
ከሶሐቦቻቸው መካከል አንዱ የነበረው አቡበክር በካህዲያኖች ቢላል ላይ የደረሰውን በደል ሰሙ። ከዚያም አቡበክር ምንም ያህል ወጪ ቢጠይቅም ቢላልን ነፃ ለማውጣት የቢላልን ነፃነት ለመግዛት በመወሰን ወደ ስፍራው መጣ። ቢላልን ከአሳዳሪዎቹ ገዝቶ ነፃ አወጣውና በመጨረሻም በአቡበክር ምክንያት ቢላል ነፃ ሙስሊም ሆነ። ይህ የሚያሳየው ሙስሊሞች ለአንደኛው የእምነቱ ተከታዮች ያላቸውን ክብርና ቅቡልነት ነው። ምንም እንኳን እሱ ከነበሩት ጊዜያት በፊት እጅግ አሰቃቂ በሆነ መንገድ እንግልት ቢደርስበትም ቢላል የጸሎት ጠሪ አዛን ያደረገው የመጀመሪያው ሰው የመሆን ደረጃን ይዟል። ቢላል አሐዱን አሐድ በሚለው ንግግሩ ምክንያት ብዙ ስቃይ ደርሶበታል። ይህ ስቃይ ታስሮ መራብ፣ ፊቱ ላይ መጥፋት፣ በረሃ ላይ በመንገድ መጎተት፣ በአደባባይ መገረፍ እና በብረት መቃጠል ይጨምራል። ቢላል ይህን ሁሉ ችሎ አሁንም አሐዱን አሐድ እያለ ታገሰ። ከዚያም አላህ የጽናቱን ዋጋ ከፈለው። የሰላት ጠሪ አዛን እንዲያደርግ ተሾመ። ቢላል በዚህ ቦታ የተሾመው በነቢዩ ሰለላሁ ዐለይሂ ወሰለም ነው። ቢላልም ነፃ ከወጣ በኋላ በቢላል ነፃ መውጣት ትልቁን ድርሻ የወሰደው ዑመር ነው። በወቅቱ ከሃዲዎች ሲገርፉት ለምንድን ነው አሐድ ይል እንደነበር ጠየቀው። ቢላል እንዲህ አለ፣ በወቅቱ አሐዱን አሐድ ከማለት ውጭ ስለ እስልምና የማውቀውን ነገር አልነበረኝም። ከዚያ በላይ የማውቀው ቢኖር ኖሮ እናገር ነበር ሲል መለሰ። ይህ የሚያሳየው ስለ ነቢዩ ሰለላሁ ዐለይሂ ወሰለም አስተምህሮት ትንሽ ክፍልን ብቻ በመስማት እስልምናን መቀበል መቻሉ ነው። ቢላል በነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ለሙአዚንነት መረጡት። ቢላል በነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ለሙአዚንነት መረጡት ብለናል። መለስ ብለን ይህንን እንመልከት። ቢላል በነቢዩ ሰለላሁ ዐለይሂ ወሰለም ሙአዚንነት ከመረጡት በኋላ የነቢዩ ሙአዚን የመሆን ክብርን ማግኘት ነበረበት። ስለዚህ አዛንን፣ ሰላትን ለመጥራት በሀገር ውስጥም ሆነ ከሀገር ውጭ ሁል ጊዜ ከእርሳቸው አብሮ መቆየት ነበረበትና ቢላል ከነቢዩ ሰለላሁ ዐለይሂ ወሰለም በሄዱበት ሁሉ አብሯቸው አለ፣ አይነጠልም። ከዕለታት አንድ ቀን ግን ነቢዩ ሰለላሁ ዐለይሂ ወሰለም ወደ አኼራ ሄዱ። ይህንን ጊዜ በመቆየቱ ለቢላል በጣም ቢላል ረዲየላሁ ዐንሁ የረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አዛን ማድረግን ትቶ ነበር። የእርሳቸውን ፍቅር ከመዲና አስወጥቶት ወደ ሶሪያ ተሰደደ። አንድ ቀን በህልሙ ረሱል ሰለላሁ ዐለይሂ ወሰለም ጠሩትና ያ ቢላል ምነው እንደዚህ መጥፋት አለ። የእርሳቸው ሙሐባ ፈጀው። የነቢዩ ሰለላሁ ዐለይሂ ወሰለም ቀብር ዚያራ ለማድረግ ከሶሪያ ደማስቆ ወደ መዲና አቀና። መዲና ደርሶ የነቢዩ ሰለላሁ ዐለይሂ ወሰለም ቀብር ዘየረ። ሐሰንና ሁሴን ቢላል ረዲየላሁ ዐንሁ አግኝተውት አዛን እንዲያደርግ ጠየቁት። እሱም ለእነሱ ሲል እሺ አላቸው። ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የመጀመሪያው መሆኑ ነበር። ከዛም
በጣፋጭ ድምፁ አዛኑን ጀመረ። አላሁ አክበር ሲል መዲና ተንቀጠቀጠች። አሽሃዱ አን ላኢላሃ ኢለላህ ሲል መንቀጥቀጧ ጨመረ። አሽሃዱ አነ ሙሐመድ ረሱሉላህ ሲል ለመዲና ነዋሪዎች ያ ዘመን ትዝ አላቸው። ሴቶቹም ወንዶቹም ወጡ። የመዲና ነዋሪዎች ዳግም የቢላል አዛን ሰምተው በእንባ ተራጩ። መዲና በከባድ ሐዘን ድምፅ ተዋጠች። ቢላልም የነቢዩ ፍቅር ሲታወሰው ፊቱ በእንባ ራሰ። የታሪክ ምሁራንም ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም በሞቱበት ቀን እንጂ እንደዛ አይነት ለቅሶ ታይቶም ተሰምቶም አይታወቅም። ይህ ታሪክ ሼር ያድርጉ። ጀዛኩሙላህ። ከዚህ ታሪክ ብዙ እንማራለን። ሁላችሁንም እጅግ በጣም አድርጌ አመሰግናለሁ። ደስ የሚልና አስተማሪ ቆይታ እንዳሳለፍን የምታዩትም ደስ እንዳላችሁ ተስፋ አደርጋለሁ። ጀዛኩሙላህ ኸይረል ጀዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ። በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ።